ሰላም ሰላም የክስተት ሚዲያ ቤተሰቦች እንዴት ናችሁ? ዛሬም እንደ ሁሌው እናንተን ያዝናናሉ፣ ያስተምራሉ ያልናቸውን ኢንተርቪዎች ይዘን መተናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉን። ቪዲዮዎቹን ካያችሁ በኋላ ደግሞ ላይክ እና ኮሜንት እንዳይረሳ። መልካም ቆይታ። ብሎ ገና ከሷ ጋር ሳይወጣ እንደነገጥኩኝ ብዙዎቹ ሀፍረተ ቢስ ጥንዶች ሲሉ ገልጸዋቸዋል። አስገራሚው ግለሰብ ከሚስቱ ጋር እንተዋወቃለን ወይ የሚል ፕሮግራም ላይ ይቀርባል። አብሯት ከቀረባት ሚስቱም ጋር የተጠየቁትን ይመልሳሉ፣ ፍቅራቸውን ይገላለጻሉ። በትዳር ስንት ዓመት ቆያችሁ ሲባሉም 5 ዓመት ብለው ይመልሳሉ። ፕሮግራሙ አየር ላይ ሲውል ታዲያ የቀድሞ የ20 ዓመት ሚስቱና የልጆቹ እናት ትመጣለች። የፎቶ ማስረጃዎችን ሁሉ ይዛ ወጥታም ሰውየው ባሏና የ3 ልጆቹ አባት እንደሆነ ትገልጻለች። ከ2 ዓመት በፊት ለስራ ብሎ ከቤት እንደወጣ እንዳልተመለሰም ትናገራለች። ብዙዎቹ በሰውየው ድፍረትና ሀፍረተ ቢስነት በእጅጉ ተገርመዋል። ቁጭ ብሎ ገና ከሷ ጋር ሳይወጣ እንደነገጥኩኝ ገመት ነው አልጠበቅ ነው። በጣም እንትን ከኋላ የተደበቀ ነገር ያለው ይመስላል። የሚፈልገውን ለማዘዝ ምንድነው ስራው? ትንሹ ደግሞ ወይኔ አባቢ ነው ወይኔ አባቢ ነው እያላሉ እንዴት እንደጮሃሉ በጣም ነበር ያዘንኩት። ነበር ለክሰም ድብድብዬ ቁጭ አልኩ። በጣም አዝኜ ተንበርክኬ እያለቀስኩኝ ነበር። ከኔ ይልቅ ልጆቼ ተከድዶት በጣም ያሳዝኑኛል። የኔ ችግር የለውም። እኔ እኮ ነገር ያለው ቅድም አንዴ ሞቻለሁ በቃ ብያለሁ። ስሜቴም ሁለንተኛ ስለቆምኩ ብቻ ሰው እንዳልመስላት በቃ ሰው ውስጡ ሲቆም ቆምኩ የሚለውና ልጆቼ በጣም በመከዳታቸው በጣም ተሰምቷቸዋል። ልጆቼ በጣም አዝነዋል። በዓል ይጠብቁታል። እኔ እንኳን ሰዎች የሚያስፈልጋቸው ዳቦ የሆነ ነገር ምናምን ቢያደርጉላቸው ሰው ቢያደርግ እነሱ ግን ደጁን ነው የሚያዩት። መጀመሪያ እኔ ቤት አልነበርኩምና አጋጣሚ ሰዎች መንገድ ላይ ሲያገኙኝ የሆነ እንደማባበል ምናምን ነገር ሰው እንደሞተበት ሰው ምናምን አረገኝና ማሚዬ ምናምን ብያለሁ። ትሪ ሲያርጉኝ ምን ተፈጥሮ ነው ልጆቼ ምን ሆኖ ነው ምናምን ብዬ ከዛ በቃ ተረጋጊ አንቺ ምናምን ያሉ ያለቅሳሉ። እዛ ሲያለቅሱ እንዴ ምን ተፈጥሮ ነው? ከዛ ደግሞ ልጆችን ሳያቸው አሉ ሁሉ ምን ተፈጥሮ ነው ምናምን ብዬ እንትን ምን ሆናችሁ ራስሽን አረጋጊ ምናምን። ከዛ አንደኛው ልጄ አባቢን እኮ በቲቪ ያየነው አለ ማለት ነው። ከዛ እኔ በቲቪ ሲለኝ በእንደዚህ አይነት ደግሞ አለ ወደ ዋዳይ ነው የመጣውና የሆነ ችግር ደርሶበት የሆነ አደጋ ደርሶበት ምናምን ነገር ነው የጠበቁት የገመትኩት ማለት ነው። ወይም ደግሞ እየተረዳ አይቶት ይሆን እንደዚህ ነገር ነው የገመትኩትና ከዛ ሰውነቴ እየተበረከረከ መጣ። በጣም ደነገጥኩኝ። ከዛ በምን አይነት መንገድ እንዳዩት እሱ ነበር እንትን የነገጥኩት እና ሰውነቴ እየተበረከረከ መጣና ከዛ አንደኛው ልጅ በምን ላይ ያያችሁት ምናምን ቢሰል ብዬ ይሄንን ነው ማሰላሰል። ልጆቹ ያወራሉ ግን አይሰማኝም ነበር። በቃ የሆነ መንገድ ላይ ወርቆት ነው ያዩት በቃ የሆነ ችግር ደርሶበት ነው በቲቪ ላይ ወጣው ምናምን ነገር ብዬ ከዛ አንደኛው ልጅ ማሚ ይለኛል። ከዛ ሌሎቹ ዝም በል በቃ አንተ ምናምን እያሉ ተዋከኩኝ። በቃ ሰዎቹ ሲከቡኝ ምናምንና ከዛ በምን የተነሳ እንደሆነ ራስ መለስ አልኩና እንተዋወቃለን የሚል ላይ ሲሉ በቃ እንተዋወቃለን ራሱ የሚባለው ፕሮግራም ጠፋብኝ። እሱ ራሱ የሚባለው ነገር ጠፋብኝና ከዛ አንቺ ተረጋጊ ምናምን ጓደኛዬ ማለች ማሚዬ አንቺ ተረጋጊ ራስሽን ጠብቂ ምናምን ይሉኛል። ሰው ሁሉ በቃ እንትን አደረገኝ። ከዛ ቁጭ አድርገውኝ እንተዋወቃለን ምን አይነት ፕሮግራም ሁሉ ማለት ጀመርኩ ማለት ነው። ለቤት ራሱ እንደሆነ ጠፍቶኛል። አዎ ከዛ አንድ ጓደኛችን በቃ ራስሽን አረጋጊ አንቺ ያው ያምሻል ብለን እኮ ነው እንድንነግርሽ አልፈለግንም ምናምን አለና እንትን አወረደው በስልክ በዳታ ካርድና ገዛዛና አወርዶ እንትን ስል ሳየው ቁጭ ብሎ ገና ከሷ ጋር ሳይወጣ እንደነገጥኩኝ እና እዛ ላይ ሳይወጣ እንደነገጥኩኝ የሆነ እንደማዞር ነገር እንደማጥወልወል ነገር ሁሉ አደረገኝ። ከዛ ያው በጣም ከፍተኛ ማነስ አለብኝና እንደ ጸጥ እንዳትል ከማለት የተነሳ ልጆች በቃ እንትኑ ጥንብ ያለ ምናምን አለና እንትን አለ
በቃ በጣም ታመምኩ። እቤት መጥቼ አለቀስኩ። እቤት መጥቼ በጣም አለቀስኩኝ። ለምን እኔ ታሞ ይሆን ወይ ወድቆ ይሆን ወይ ታስሮ ይሆን ወይ ብዬ በየቦታው ሳፈላልገው በየቦታው እሱን ስጠብቀው ልጆቼ እሱ ሲጠብቁት የነበረው እንደዚህ አይደለም እና ሁሉም ነገር በተቃራኒ ሲሆንብኝ በጣም ነው የደነገጥኩት። እና ከዛ በማግስቱ ደግሞ ቤተሰቦቹ ጋር ሄድኩና ቤተሰቦቹ እህቶቹ ምናምን ጠርቶኝ አይተሽዋል ያን ነገር ምናምን ሲሉኝ ልጆቹ እንዳዩ ምናምን አይተዋል እነሱ አልኩኝ። ከዛ እነሱ ጋር ሄጄ እንደገና ደግሞ ስናይ አይደነገጥኩበት በጣም ትልቁ ነገር እኔ ምንድነው ከባለቤት ጋራ ትዳር እንዴት ነው? ትዳር አሪፍ ነው። ለብቻ ስትሆኝና ለብቻ አብረሽ ስትሆኝ አንድ አይደለም። ድሮ ለብቻ ሲኖር የነበረውና አሁን አንድ አይደለም ሲል እኔ አልነበርኩም ማለት ነው እንዴ በቃ ይምል እኔ አልነበርኩም እንዴ የሚል ነገር ተሰማኝ ማለት ነው። እና በቃ በጣም እዛ ላይ የሚያወራቸው ወሬያቶች በጣም ቀስ በቀስ እኔ አንድ ያላየሁትም አንድ ያልጨረስኩት ቀስ እያልኩኝ የሆነ ነገር ሳይ ቀስ እያልኩ የሆነ ነገር ሳይ ነው በቃ ይወጣልኝና ብዙ ነገሮች ለልጆቼ ደግሞ በጣም ብዙ ነገሮች ተሰማቸው። አልነበርኩም እኔ አንደኛው ግን አንድ ማከለኛው ልጅ ብድግ ያለ ነው በቃ ከዛም በኋላ ሲነግር ብድግ ያለ ፍርጥ ነው ያላሉ። ያው ትልቁ ብዙም እንትን አላለቀሰም አሉ። ግን በቃ ያኛው ማከለኛው ብድግ ያለ ፍርጥ ትንሹ ደግሞ ወይና ባቢ ነው እያላሉ እንዴት እንደጮሃሉ እና በቃ እንደዚህ በመሆኑ በጣም ውስጤ ሙዚቃ ልጅነቴን ነጥቆኛል። ልጅ ሆና በብዙዎቻችን ዘንድ ባልተለመደ የሙዚቃ አይነትና ስልት በመምጣት በኢትዮጵያ አይዶል የተሳተፈችውና ዳኞችን ጨምሮ መላ ኢትዮጵያንን በችሎታዋ ስታስደምም የነበረችው የዛኔዋ ሕፃን የኦፔራ አቀንቃኝ የአሁኗ ወጣት ሀና ግርማ አስቸጋሪ የልጅነት ጊዜ ማሳለፏን አወጋች። ለሙዚቃ ሲባል ከቤተሰብ ርቃ ዘመድ ቤት መቀመጧ በኋላም እውቁ የሙዚቃ አቀናባሪና በወቅቱ የኢትዮጵያ አይዶል ዳኛ ሆኖ የዳኛት ቴዲ ማክ ቤተሰብ ጋር ተቀላቀለች። በዚህ ሁሉ ታዲያ ከአስቸጋሪ አኗኗሩ ባሻገር ትምህርቷን ማቋረጧ በቁጭት ትናገራለች። በኋላም ቴዲ ማክ እሷን ለመሰሉ ሙዚቀኞች በዓለም አቀፍ ደረጃ በረጂ ተቋማት በመጣ እድል ተጠቅማ አሜሪካን ሀገር እንድትሄድና የሙዚቃ ኮሌጅ እንድትማር አደረጋት። እዛም በገጠማት በዜጎች አኗኗርና ባህል አለመግባባት ብዙ ተፈትናለች። ነገር ግን ብዙ ሳትገፋ ወደ ኢትዮጵያ በመመለስ ወንድሟ ጋር መኖር ጀመረች። በዚህ መሃል ነው ታዲያ የቃና ቴሌቪዥን የስራ እድል ውል የሰጣት። ነገር ግን ስራው እንደታሰበው ሳይቀጥል ክፍያው ይገባላት ጀመር። ክፍያችሁን ውሰዱ ብላ ጥያቄ ባቀረበች ጊዜ የተሰጣት መልስ ግን አንዴ የተፈጸመ ክፍያ አይመለስም በማለት ከ300 ሺህ ብር በላይ ይሰጧታል። እሷም እሱ ብር ላይ ጨምራ በአንተ ላይ የተሰኘውን ሙዚቃዋን ሰራች። ተደረገ። በ15 ዓመቴ ነው አልበም የወጣው። እውነት ይባላል። ቴዲ ማክ ነው ፕሮዲውስ ያደረገው። ዜማና አሬንጅመንት ቴዲ ማክ ነው የሰራው። ግጥሞቹን በሙሉ የጻፈው ይልማ ገብረአብ ነው። በ15 ዓመትሽ ሂጅ አኮምፕሊሽመንት በጣም ሙዚቃ ኢንዱስትሪ ያሉ የተባሉ ሰዎች በጣም እና ቫልዩ ድሮ ስለማይገባኝ አሁን ነው የሚገባኝ። ሪሰንትሊ ይገባኛል። ዋው ላለሁ እድለኛም ነኝ። እንደገና ደግሞ ኦፍ ኮርስ የሆነ ነገር ኖሮኝም ስለነበር ነው እዛ ቦታ ላይ አት ዘ ሴም ታይም የነበርኩትና በቃ ቴዲን በጣም አመስገን ፈልጋለሁ። ቴዲ ማክን በቃ እንደ አባት ነው ሲያጫማልቀኝ የነበረው። ፌቨንም እንደዛው ግዙ ያልኩትን እንዴት ነበርኩ መሰለ ስቱዲዮ ሄድና ቴዲ እንትን ግዛልኝ እመልሳለሁ። ጨቅጫቃ ነበርኩኝ። እንትን ግዛልኝ እሺ እንትን አንዱን ነገር እኮ ነው አንዱን ነገር መገዛት አለበት በቃ ጭቅጭቅ ነበረ ማድረገውና ኧረ በእናትሽ በቃ ገዝተህ ነው ገብተዋል መገላገለው ካልሆነ ከባድ ገዛ ይቆማል። በቃ ብቻ ጥሩ ጊዜ ነበረ እና ኦፍ ኮርስ ለአሁን ላለኝ ለሙዚቃ ህይወቴ ትልቅ አሻራ አለው ላይፌ ላይ። ብዙ ጊዜ ኮሜንትስ ላይ ምናምን አያለው ዋይ ለምንድን ነው እሱን ማታመሰግኙ ምናምን። የሚካድ ነገር አይደለም። እሱ ለኔ ያደረገልኝ ነገር አለ እኮ this is part of my journey ላይ ቴዲ ማክ የሚባል ሰው ኤግዚስት አድርጓል የሆነ ሞመንት ላይ እና
አሁንም ቢሆን ቴዲ ማክ በጣም ትልቅ ሙዚቀኛ ነው። በጣም ወደው ሰው ነው። በጣም ወደው አባቴ ነው እና ቴንክ ዩ ቴዲ ማለት ፈልጋለሁ። ቴንክ ዩ ፌቨን ቴዳ እኔ አርሰውም አይ ዶንት ኖ ሰይፉ ላይ ይሁን ምን ላይ ይሁን ልክ እንደ አባትሽ ሪስፖንሲቢሊቲ ወስዳለሁ ምናምን ብሎ ለኢትዮጵያ ሕዝብ ቃል ሲገባት ኦፍ ኮርስ ከዛ በኋላ አባትሽ እንደ አባትሽ ነው ሁሉም ሰው አክሰፕት ያደረገው። ለዛም ሊሆን ይችላል እንደዚህ አይነት ጥያቄዎች ፕሮይዝ የሚደረጉት። ከዛ እንዴት ለመሄድ ወሰናችሁ ታዲያ? ከዛ በኋላ 17 ዓመቴ ነበረ ይሄ የእድል ሲመጣ ቴዲን ስጠይቀው በጊዜው በቢል ጌትስ ፋውንዴሽን በኩል ነው የመጣው ብሎኛል። ይሄ ኦፖርቹኒቲ አላቅም ምን እንደነበር አሁንም ብዙ ዲጊን ስላላረኩኝ አላቅም እውነት ለመናገር። በርክሊ ኮሌጅ ኦፍ ሚውዚክ የሚባል ቦስተን ያለው ማሳቹሴትስ፣ እዛ የሰመር ካምፔን ጆይን እንዳረግ እድል መጣ። ከዛ በኋላ ልክ ግሬድ 8 እንደጨረስኩኝ ነበረ። ከዛ ገስዋት ኤምባሲ የምንገባበት ቀን ደረሰ እና ሄድኩኝ ምናምን። ከዛ የመጀመሪያ ጊዜ እሺ እንዴት ነሽ? የት ነው የምትሄጂው? በርክሊ ኮሌጅ ኦፍ ሚውዚክ። ምን ልትሰሪ? እንደዚህ ሰመር ፕሮግራም አለ። አስተርጓሚ ነበር። አስተርጓሚ ይምጣልሽ? ኖ አይ ካን ስፒክ እንግሊሽ። ኦኬ ሲት ዳውን። ኦኬ ከዛ ወራው ማን ነው ያ ሰውዬ? ሂዝ ማይ ሊጋል ጋርዲያን። እንደዚህ ኦኬ ዩ ኖ ዋት ዩ ዶንት ኢቭን ኖ ሃው ቱ ስፒክ እንግሊሽ ብሎ እንዴ ቀይ ስታምፕ። አይ ሪሜምበር ኢት። ምን ይላል መሰለሽ ኤፍ1 ቪዛው ማለት ነው ሙዚቃ የዓለም ቋንቋ ነው። እነዚህ ሰዎች ቋንቋ እንኳን መናገር ባይችሉ እንዳይከለከሉ ምናምን ይል ነበር። ታዲያ ምንድን ነው ያስከለክለው? ዶክመንት ኢሹ ነው? አይ ሁሉም ነገር ለነገሩ ደስ ሳይሆን ይችላል። ደስ ስላላለው ይነቃት ነጭ እኮ ነው። ኦኬ ነጭ ነው ደስ ነው። ኦ እኔ አበሻ በቃኛ ነው ልላት ነበር። በቃኛ ነው ነጭ ነው። ኤክስፔክት አላረግንም ቢካዝ ያው 17 ልጅ እኮ ነኝ። ለትምህርት ነው የሚሄደው ምናምን። ቴዲ ሰጡሽ አይደለ አለኝ። እንባዬ መጥቷል። እኔም ኤክስፔክት አላረኩም እና ኖ እስቲ ቴዲ ሙት በይኛለኝ። በጣም ነው የደነቀን ነው የምልሽ። ከዛ በቃ የዛ ሰመር አለቀ። መሄድ አልቻልኩም፣ ግን ወዲያው ተሰጠኝ። ወዲያው ማለት በምን ያህል ጊዜ? አይ ቲንክ ሪፖርተርስ ላይ ራሱ እንደ ኒውስ ሆኖ ወጥቶ ነበረ ምናምን በጊዜው። በቃ ቴዲ ያው አምባሳደሩን አውርቶት ምናምን ግንኙነትም ስለነበረው የሚያስከለክለኝም ነገር አልነበረም ምንም ነገር። ስለዚህ ተሰጠኝ። ሳያልፍሽ ያ ሰመር ሳያልፍ ተሰጠሽ? አልፎ ተሰጠኝ። ኦኬ ኦልሬዲ አንድ ወር ምናምን አልፏል። ግን ለአንድ ወር ከ15 ቀን ነበር የሚሄደው። ለ15 ቀን አልሄድም። ካለቀ ምን እሰራለሁ? እዛ በቃ ስለዚህ ለኔክስት ይር እንትን ማለት ነበረብኝ፣ መጠበቅ ነበረብኝ። ከዛ ያንን አመት ትምህርት ቤት በቃ አልገባሁም። ኦክቶበር ላይ ምናምን ነገር ነበረ። ለምን እንዳልገባው አላቅም አሁን ሳስበው። ሄዳለሁ ብለሻቸው ነበር እንዴ? አላልኩም። አይ እኔ እንደዛ ስቲል ላይፌ ላይ አንድ ነገር ሀፕን ካላረገ አላወራም። ማላወራ ሰው ነኝ። ሀፕን ሲያደርግ ላይክ ቡም ኦኬ። እኔ በጣም የሚቆጨኝ አንድ አመት ክላስ ይዛና አመት። ስለዚህ በምንድን ነው እያሳለፍሽ ነበር? I was very depressed። ጎርቶኛል። at some point ትምህርት ቤት መሄዴ ምናምን ሱሱ ይደብረኝ ነበረ። በቃ በጣም ይደብረኝ ነበር። ጌታ መሄድሽ አለመሄዴ መሄድ አለመቻል ይቅርታ እና እንደዛ ይሰማኝ ነበር። ግን በቃ ኔክስት ይር ሄድኩኝ፣ በርክሊ ሄድኩኝ። ኦኬ በርክሊ ውጭ ሀገር ነው ሄድሽ? እግዚአብሔር አየሽ እንዴት እንደካሰሽ። በጣም ካሰኝ ትላለህ። ካሰኝ ስለሚሰማው ከተማ እሺ። ከዛ ሄድሽ? ከዛ ሄድኩኝ። በስመ አብ ባለጌ ፈረንጅ ባለጌ ማለት እኔ ይኸውልሽ እዚህ ማለት ነው ብር ተሰጥቶኝ አያውቅም። እኔ እዚህ ሄጄ አልገዛም ምንም ነገር ይደረግልሻል እንጂ አይሰጥሽም ነበር። አዎ ስልክ የለኝም። በቃ ልጆቹ ያጨሳሉ ምናምን። በጣም ካልቸር ሾክ አጋጠመሽ? የመጨረሻ ሬዲ አልነበርኩም። አለቅስ ነበር ምናምን። እዛም ሄድሽ ታለቅሻለሽ እንዴ? ይሄ ደግሞ ሌላ ነዋ። ያ ነገሮች ምናምን አሉ ዩ ኖ ላይክ አንደኛው አስተማሪያችን አሁን እንደዛ ነው
እንደ ሴት ለብሶ ምናምን የሚመጣ መላጣ ሆኖ እግዚአብሔርን በጣም ነው የደነገጥኩት። ከዛ ቴዲ ዳላስ ነበረ። 15 ዓመትሽ ነው? ኖ 17 ዓመት በጣም ያንግልሽ። ቴዲ ማለት ነው ዳላስ ነበረ። ሶ እኔ ብቻ ነኝ ኮሌጅ መሆን የምችለው ለሙዚቃ ማለት ነው። በጣም ነው ሰፈር ያደረኩት because ሁሉም ሰው ከእናትና አባቱ ጋር ቢያድግ ይመረጣል፣ ሁሉም ልጅ። እሱን አላገኘሁትም። አልተጎዳሁም፣ በዛ ውስጥ ምንም ነገር አልደረሰብኝም፣ አልተጎዳሁም። ግን አይገባውም አልኩኝ። ያን ያህል ሳክሪፋይስ መክፈል የለብኝም ከዚህ በኋላ ብዬ ተመለስኩኝ። እናትና አባቴ ጋር አባቴ አርፎ ነበር። በቃ ወንድሜን አውርቼው ነበረ ስመለስ ከመሄዴ በፊት ስመለስ እንደዚህ ነው እኔና ወንድሜ የሆነ ነገር አወራን። ከዛ በቃ ስመለስ እናንተ ጋር ነው የምሆነው፣ አስቢ በጣም ይናፍቁኛል ምናምን፣ በጣም ደስ አይልም ብቻ። ከዛ በቃ ተመለስኩኝ። ኔክስት ዴይ መጣው ተመለስኩኝ። አክስቴ ጋር ምናምን መጣው ወንድሜ ጋር። እሱ ደስ አለኝ። ግን ሙዚቃ የሚባል ነገር በሳቱ አስጠልቶኝ ነበር። ዋጋ አልከፍልም ብዬ ነበር ከዚህ በኋላ በቃ እንዴ ለምን ከእናትና አባቴ እንደዛ እየናፈቀኝ ምናምን አረፈ። በቃ እሱን ወሰንኩኝ እና ደስ ብሎኛል። እሱን በመወሰኔ ወንድሜ ጋር መኖር ጀመረን። በቃ ከዛ ከነቴዲም ጋር በቃ መኖር አቆምኩኝ ማለት ነው። ያው በጊዜው የሆነ አለመግባባት ነበረ። በቃ እኔም ደግሞ እንዳልኩሽ አደኩኝ ብያለሁ። that's it። ከዛ በቃ ራሴ መወሰን መቻል ስችል ደስ አለኝ። ሃይስኩል መግባት አለብኝ፣ መጨረስ አለብኝ አልኩኝ። ሃይስኩል ገባው። ቃና ቲቪ ደወሉልኝ። ቃና በዚህ አጋጣሚ በጣም ነው የምወዳቸው። ናዝዬ በጣም ነው የምወድህ፣ ማመሰግንህ በእውነት for some reason like ይወዱኛል ነገር ብዬ አስባለሁ በጊዜው። እና ብዙ ጊዜ ሊያሰሩኝ ይሞክራሉ። ብታይ ለብቻዬ ፕሮግራም ነገር አስበው እንድሰራ ይፈልጋሉ። እና per episode እንደዚህ ይከፈልሻል ምናምን ብለው ነገሩኝ። ተስፋ ታየሽ? ከዛስ አይ አይደለም ምንም አልተጀመረም። 3 ወር ምናምን አለፈ። ከዛ ብር ይገባልኛል ሳይጀመር ፕሮግራሙ ሳይጀመር ሄድኩኝና ኤችአሮቹን ሄጅና አናግሪ ተባልኩኝ። እኔ ብር እየገባ ነው፣ በቃ አልፈልገውም፣ የማይሆን ከሆነ በቃ ብራችሁን አስወጡልኝ። በጣም ነው አፕሪሺየት የምናደርገው፣ ግን እኛ የተከፈለ ገንዘብ አንመልስም። እግዚአብሔር ይስጣችሁ የቃና ኤችአሮቹ እንደው 380 400 ነበር። በዛ ገንዘብ 380 ሺህ ብር አለሽ። እሱን ጨምሬበት አንቺ ማለት መልሾ አስበሽ ነበረ ጉድ ሰርተሽን ነበር። 16 ፊልምስ ፕሮዳክሽን ታዴ፣ በጣም አመሰግናለሁ ታድዬ። በዚህ አጋጣሚ እሱ ነው ቪዲዮን የሰራልኝ፣ ግጥሙን እና ዜማውን አቡዬ ጻፈልኝ፣ ታሜ አቀናበረልኝ። ከዛ ለኮስቱ ነው ይሄን ነገር የከፈልኩት። ለነዚህ ሰዎች በሙሉ አልከፈልኳቸውም ነበር። ከሰራሽ በኋላ ትከፊናለሽ